ዛሬ ትሻገራላችሁ። ትሻገር ያለሽ ባህሩን ትሻገረዋል። እንዳትሄድ የከለከለ ያስፈራ ያሰጋ ያደከመን ትሻገረዋል። ትባረካለህ። መውጣት የማትችለውን የሚመስል ነገር ወጥተህ ትሄዳለህ። ግን እንዳትወድቅ፣ ግን ከሚጠፉ መካከል እንዳትወድቅ ትባረካለህ። አዎ ተባርከው ግን ምድረ በዳ ከሚቀሩ ሰዎች መካከል እንዳትሆኑ። እግዚአብሔር ሲያጠግበን ለመጨፈር፣ እግዚአብሔር ሲያጠግበን፣ እግዚአብሔር ሲያበላን ለመሴሰን፣ ለመመኘት፣ ጣዖትን ለማምለክ፣ ለመዳራት አትሁኑ። አትሁን። ገንዘብ ሲሰጥ ያገኘውን ገንዘብ ጥፋትን ልታረግበት አይሁን። እግዚአብሔር ሲያሻግር መውጣት ከማችለው ነገር አውጥቶ ሰው ሲያረግ ባገኘው ነገር የእግዚአብሔር ደስታ ያለበትን ነገር ለማድረግ አይሁን። አትሁኑ። ይባርከናል። አዎ የሚባርከን ግን የእግዚአብሔር ደስታ ያለበትን ሕይወት እንድንኖር። አንሴስን እንዳትጠፉ አላቸው። ተባርካችሁ እንዳትጠፉ እንዳትሞቱ። እንደጠፉት ግን አትሁኑ። እንደወደቁት ምድረ በዳ እንደቀሩት አትሁኑ። አንዳንዱን በረሃብ ፈትናችሁ፣ አንዳንዱ በስደት። ዛሬ በጥጋብ የተፈተነ ሰው ነገ በረሃብ ይፈተናል። ዛሬ በማግኘት ይፈተናል፣ ነገ ደግሞ በማጣት ይፈተናል። ፈተናው መልኩን ይቀይራል እንጂ ባይዘዌ ፈተና አይጠፋም። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር ምን ያለ ነው? ፈተና አንቺ ጋር መልክ እየቀየረ በሕይወትሽ ይመጣል፣ ግን ከአቅምሽ በላይ ሆኖ እንዳያጠፋሽ ከልካይ ያለው። ከያው ቃል ጥቂት ደቂቃ እናገርና በዚህ ቃል መሰረት እጸልያለሁ። የሁሉ መሰረት ያው ቃል ነውና አይደለም ወይ? ከቃሉ ውጪ ቢመጣም የሚወጣም የሚገባም የለም። የሁሉ መሰረት ምንድነው? ያው ቃሉ ነው። አብረን እናነባለን። አንደኛ ቆሮንቶስ መልእክት ምዕራፍ 10 ቁጥር 1 ጀምሮ ያለውን ቃል ከኔ ጋር እናነባለን። የመልእክቴ ሐሳብ በጽኑ መሰረት ላይ መቆም። በምን? በጽኑ መሰረት ላይ መቆም በሚል ሐሳብ እናገርና በዚህ ቃል መሰረት እጸልያለሁ። ክብር ለወደደን ይሁን። በምን ላይ መቆም? በጽኑ መሰረት ላይ፣ በእግዚአብሔር ሐሳብ ላይ። አሜን። መቆም ያን ጊዜ መውደቅ አይሆንላችሁ። ያን ጊዜ መጥፋት አይሆንላችሁ። ሁሉም ሰው ከኔ ጋር ያውን ቃል አብሮ ያነባል ማለት ነው። አወጣችሁልኝ? ያውን ቃል ለጌታ ክብር አነባለሁ። እንዲህ ይላል፣ ወንድሞች ሆይ ይህን ታውቁ ዘንድ እወዳለሁ። ሐዋርያው ጳውሎስ ለቆሮንቶስ ሰዎች የጻፈው መልእክት ነው። እንዲያውቁ የሚገባቸው ዋና ጉዳይ ምን እንደሆነ ይነግራቸዋል። ሊገነዘቡ የሚገባቸው ዋና ነገር ምን እንደሆነ ያስረዳቸዋል። ከዚህ ቃል በኋላ እጸልያለሁ። ለብዙ ሰዎች መፈታት ይሆናል። አሜን። አዎ ብዙ ሰዎች እነግራችኋለሁ፣ ከቆማችሁበት ምዕራፍ የአባቶች አምላክ እግዚአብሔር ዛሬ በሕይወታችሁ በሚናገረው ቃል ያራምዳችኋል። እልፍ ከማያረግ ምዕራፍ እግዚአብሔር ይገፋችኋል። አው ከተመሳሳይ ሕይወት ከሰለቻችሁ ነገር እግዚአብሔር ያንቀሳቅሳችኋል። አንድ ሰው ጮሆ እንቀሳቀሳለሁ ይበል። አሜን። ይሄ የምናገረው ያው የምሰብከው ቃል ሕያው ጌታ ምስክሬ ነው። ከሰለቻችሁ ምዕራፍ ከተመሳሳይ ኑሮ በአንድ ምዕራፍ ጠላት ይዞ ካላችሁ ሕይወት ዛሬ ይሄ ቃል ገፍቶ ያወጣችኋል። ለኔ ይሁን የሚል አንድ ሰው ጮሆ አሜን ይበላ። ትገፋላችሁ። ጳውሎስ ለቆሮንቶስ ሰዎች መልእክቱን እንዲህ ብሎ ይጽፋል። ወንድሞች ሆይ አላቸው፣ ይህን ታውቁ ዘንድ እወዳለሁ። ጳውሎስ ለቆሮንቶስ ሰዎች መልእክቱን የጻፈው ለምን ይሁን? ታውቁ ዘንድ እወዳለሁ። ምንድነው ማወቅ የሚገባቸው? አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ምን አሉ? ተሻገሩ። አሁን የሚያስፈልገን መሻገር አይደለም። አሁን የሚያስፈልገን መንቀሳቀስ መራመድ አይደለም። ተሻገሩ አላቸው። ከደመና በታች ነበሩ። ማለፍ የማይችሉበትን የነበረውን ጎዳና ግን ተሻገሩ ይልና እንደነሱ ተሻግሮ መቆም ሳይሆን ከታለመበት መግባት እንዲሆን። አሜን። ብዙ ሰዎች ዛሬ መሻገር ብቻ ሳይሆን ከተገባላችሁ ምዕራፍ መግባት ይሆንላል። አሜን። አዎ ስሙኝ አላቸው። አባቶች እንደተጓዙን እንድትጓዙ
እንድታውቁ ፈልጋለሁ፣ አንድ ነገር እንድትረዱ ፈልጋለሁ ብሎ ጳውሎስ ለቆሮንቶስ ሰዎች መልእክቱን ይጽፍላቸዋል። አባቶች ከደመና በታች ነበሩ፣ ሁሉም በባህር መካከል ግን ተሻገሩ ይላቸውና ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ። ሁሉም ያን መንፈሳዊ መብል በሉ፣ ሁሉም ያ መንፈሳዊ መጠጥ ጠጡ። ይከተላቸውም ከነበረው ከመንፈሳዊ አለት ጠጥተዋልና ያም ማለት ክርስቶስ ነው አላቸው። አሻግሮ የሚያቆም አይደለም። ግን ይህ አለት የሆነው ምንጭ ይጠጡ የነበረው አሻግሮ በምድረ በዳ እንድትጠፉ የሚያደርግ አይደለም። ጳውሎስ ሊያስታውቃቸው የወደደው መሻገርን ብቻ አትሹ ነው የሚላቸው። ወገን አዎ የጠጣችሁት ያ መንፈሳዊ አለት ከግብ የሚያደርሳችሁ እንዲሆን ብሎ እንደጠፉት እንዳትጠፉ ብሎ ነው ጳውሎስ ይህን መልእክት የሚጽፈው። ተሻግረው መንገድ ላይ እንደቀሩት እንዳትቀሩ ብሎ ነው የሚያስጠነቅቃቸው የሚያስታውቃቸው። አጠገባችሁ ያለውን ሰው ተሻግረው እንደሚቀሩ ሰዎች አትሁን በሉት። ጀምረው ሳይጨርሱ እንደሚጠፉ አትሁን በሉት። አትሁኑ። ይሄ ነው መልእክቱ። አባቶች ከደመና በታች ነበሩ፣ አዎ ከባህር መካከል ግን ተሻገሩ። ማለፍ በማይችሏቸው በሚመስል ምዕራፍ አለፉ። ይተባበሩም ዘንድ በዚያ ተጠመቁ። ከዛስ ይከተላቸውም ከነበረው ከዚያ ጠጡ። አዎ ልክ ነው። ግን ምንድነው ዋና ጉዳይ? ይከተላቸው ከነበረው ከመንፈሳዊ አለት ጠጥተዋል። ያም ማለት ክርስቶስ ነው። አሜን። ቁጥር 5 እግዚአብሔር ግን ከነሱ በሚበዙት ደስ አላለውም ማለት። ለምን? ተሻግረው ያልጨረሱ ነበሩዋል። ብዙ ሰዎች ዛሬ ከሚፈጽሙ ሰዎች መካከል ያደርጋችሁ። አሜን። ዋው! ተሻግረው እግዚአብሔር ካየላቸው ሰዎች መካከል ከሚሆኑ ሰዎች እግዚአብሔር ያርገን። አሜን። እንዲህ አላቸው። እግዚአብሔር ግን ከነሱ በሚበዙት ደስ አላለውም። ለምን? በምድረ በዳ ወድቀዋልና አለ። ተባርከው ከሚጠፉ ሰዎች እንዳትሆኑ፣ የተጨነቁበትን ምዕራፍ ተሻግረው ከሚቀሩ ሰዎች እንዳትሆኑ ይላቸዋል ጳውሎስ። ወገን ተሻገራላችሁ። አዎ አባቶች ተሻግረዋል። ግን ከነሱ መካከል ከሚበዙት እግዚአብሔር በእነሱ ደስ አላለውም አለ። ለምን ሲባል ተሻግረው ግን ወደቀዋል፣ ተሻግረው ግን ጠፋዋል። ትባረካላችሁ። አዎ ተከትላችኋል። ነገር ግን ይላችኋል ጠፉ፣ ወደቁ። እግዚአብሔር ይሰጣችኋል የምትጠይቁት ከተከተላችሁት። አዎ ግን ተቀብለው ከሚጠፉ ሰዎች እንዳትሆኑ፣ ተባርከው ስፍራን ይዘው ከሚቀሩ ሰዎች እንዳትሆኑ። በእነዚያ እግዚአብሔር ደስ አላለውም። ብዙ ሰዎች ቸርች ይመጣሉ፣ የሆነ ወቅት ይከተሉታል፣ የሚፈልጉትን ሲያገኙ ይጠፋሉ። የሚጠይቁትን ነገር ሲያገኙ ይጠፋሉ። አንዳንዶች ሲያገኙ ይጠፋሉ፣ አንዳንዶች ሳያገኙ ይጠፋሉ። ደስ አላለው። አሻግሯቸው ነበር። አዎ ከደመና በታች ሳሉ ማለፍ የማይችሏቸውን ነገር አሻገራቸው። በባህር መካከል አሳለፋቸው አለ። አዎ አልፈዋል፣ ግን ወደቁ። ለምን ሲባል ምድረ በዳ ቀሩ ይለዋል። ወድቀዋል፣ ተበትነዋል ይላል። ቅዱሳን እግዚአብሔር የምንጠይቀውን ይሰጠናል። ማለፍ ማንችላቸውን ጎዳናዎች ያሻግረናል። አዎ ግን ተሻግረው የሚቀሩ ሰዎች፣ ተባርከው የሚቀሩ ሰዎች፣ ስፍራን ይዘው የሚጠፉ ሰዎች እንዳትሆኑ። በእነዚያ እግዚአብሔር ደስ አላለው። ከብዙዎች ነው የሚለው። በባህር መካከል የሚለው ሐሳብ እስራኤል በዚያ መካከል ከነበሩ ሰዎች ምንም ዕውቀት ቢኖራቸው ማለፍ የማይችሉትን የሚመስላቸውን የከበዳቸውን ምዕራፍ ነው በባህር መካከል እግዚአብሔር ያሳለፋቸው። ስንት ሰዎች አላችሁ ዛሬ የምታልፉ ግን ማትጠፉ? ስንት ሰዎች አላችሁ ግን የምትባረኩ ግን ማትጠፉ? አሜን ሃሌሉያ። መሻገር የማትችሏቸውን ምዕራፍ ትሻገራላችሁ። አዎ ግን ከሚወድቁ አያርጋችሁ፣ ታልፋላችሁ። ዛሬ መሻገር የማትችሏቸውን የሚመስሉ ባህሮችን ትሻገራላችሁ። ግን አላቸው ተሻግረው እንደሚወርቁና እንደጠፉ ሰዎች እንዳትሆኑ በእነዚያ ሰዎች እግዚአብሔር ደስ አላለውም። አጠገባችሁ ያለውን ሰው ትሻገራለህ በሉት። መሻገር የማትችላቸውን የሚመስሉ ጎዳናዎችን ዛሬ ትሻገራላችሁ። ትሻገር ያለሽ ባህሩን ትሻገረዋል። እንዳትሄድ የከለከለ ያስፈራ ያሰጋ ያደከመን ትሻገረዋል። ትባረካለህ። መውጣት የማትችለውን የሚመስልን ነገር ወጥተህ ትሄዳለህ። ግን እንዳትወድቅ፣ ግን ከሚጠፉ መካከል እንዳትሆን ትባረካለህ።
አዎ ተባርከው ግን ምድረ በዳ ከሚቀሩ ሰዎች መካከል እንዳትሆኑ። አሜን። እዚህ ያላችሁ ሰዎች አጠቃላይ ያን አለት የተከተላችሁ ሰዎች የምትጠጡት የአለት አዎ በባህር መካከል ቢያሳልፋችሁን ግን አለ ከነዚያ ከብዙዎች መካከል እግዚአብሔር ምን አላለው? ደስ አላለውም። ለምን? በምድረ በዳ ምን ብለዋል? ወድቀዋል። ከዛስ ቁጥር 6 እነዚህም ክፉ ነገር ተመኙ፣ እኛ ደግሞ እንዳንመኝ ይህን ምሳሌ ሆነልን። ለምን? እንዳጠፉ። እግዚአብሔር ምን ከሚያህል ባርነት ለ430 ዓመት እስራኤል ከተገዛበት ባርነት ባሪያ ሆኖ ጡብ እየሰራ ጭቃ እየረገጠ ዱባ እየበላ ሽንኩርት እየበላ ከሚኖርበት ግዞት እግዚአብሔር አውጥቷቸው ከተሻገሩ በኋላ ያወጣቸውን ጌታን ረሱት፣ ሴሰኑ፣ ወደቁ ይላል። ትወጣላችሁ ግን አላቸው ተመኝተው እንደሚጠፉት እንዳትሆኑ የነሱ ውርቀት ለኛ ምን ሆኗል? ምሳሌ። እንግዲህ በጣም የኛ መከራ ትልቅ ቢባል እጅግ 50 ወይ 60 ነው አይደል? የመከራችን የምንጨነቅባቸው ጊዜያቶች 430 ዓመት ሙሉ ባሪያ የሆነውን እስራኤልን ከዚያ ግዞት እግዚአብሔር ካወጣቸው በኋላ ያወጣቸውን አምላካቸውን ረሱት። የነሱ መውደቅና መጥፋት ለኛ ግን ምሳሌ ሆኖን ልላል አለ። ቅዱሳን አላቸው የእግዚአብሔር ሕዝብ መውጣት ከማትችሉበት ነገር እግዚአብሔር ያወጣችኋል። ግን እንዳትጠፉ። ብዙ ሰዎች ዛሬ ከተያዛችሁበት ነገር ሁሉ ስትወጡ እያየው የምትወጡት ግን ላለመጥፋት ነው። የምትወጡት ግን በኃጢአት ላለመውደቅ ነው። የምትወጡት ላለመሰሰን ነው። የምትወጡት ክፉንና የሥጋን ሐሳብ ላለመመቸት ነው። እንደ አባቶች ምሳሌ ሆኖ ላለመጥፋት ነው። ጀምሮ ለመጨረስ እግዚአብሔር ያውጣቸው። የምትወጡት ጀምሮ ለመጨረስ የምትወጡት ያ አለት የሆነው እሱን ለመከተል የምትወጡት ከእግዚአብሔር የሆነውን ብቻ ለመራብ የምትወጡት የእግዚአብሔር ደስታ ያለበትን ብቻ ለማረግ ከሆነ እነግራችኋለሁ ባህርን አቋርጠሽ ትወጫለሽ። ማለፍ የከበደሽን ከዚህ በኋላ እንዳትሄጂ የከለከለሽን ምዕራፍ አልፈሽ ትወጫለሽ። አንድ ሰው ለኔ ነው ካለ ዘሎ አሜን ሲል መውጣት ይሁን። ከተጨነቃችሁበት ወሬቨር ከየትኛውም ነገር አባቶችን ወየው ካሉበት ሙሴን የሚያክል ጀግና ከዚያ በታምራት እግዚአብሔር በትርን እባብ አድርጎ ለምጽ ከቶ እጅ ውስጥ አውጥቶ ፈውሶት ውሃን ወደ ደም ቀይሮ ያወጣውን ሙሴ እንደገና ከወጣ በኋላ ከፊታቸው ቀይ ባህር ከኋላ ፈርዖንና ሰራዊቱ ሲያስጨንቃቸው ወየው ባሉበት ማለዳ ባህርን እግዚአብሔር መንገድ አድርጎላቸው ያሻገረ እግዚአብሔር እነግራችኋለሁ እናንተን ያሳልፋችኋል። ከተጨነቃችሁበት ነገር ያሳልፋችኋል። መውጣት አቅቷችሁ ወየው ካላችሁበት ነገር እግዚአብሔር ያወጣችኋል። የሚያወጣችሁ ሊያስጨርሳችሁ፣ የሚያወጣችሁ እውነተኛውን አለት የእግዚአብሔር ደስታ ያለበትን ኑሮ እንድትኖሩ ነው። እኔ አንድ ሰው ሲንቀሳቀስ አሜን ሲል ይሁንለት። ካናፋስ ዛሬ ትወጣላችሁ፣ ለእግዚአብሔር ደስታ ትወጣላችሁ። አንድ ሰው ለኔ ነው ያለ አሜን። ቁጭ በሉ። የእግዚአብሔር ደስታ ላለበት ነገር አሻግሯቸው ካየ በኋላ በደመና በታች ሳሉ እግዚአብሔር በባህር መካከል በመንገድ አሳልፏቸው ካየ በኋላ ከተሻገሩ በኋላ ግን ሴሰኑ፣ እግዚአብሔር ደስ አላሰኙ። እንደነሱ እንዳንሆናል መውጣታችን፣ መሻገራችን፣ መባረካችን እንደነዚህ አባቶች ለሌሎች ምሳሌ እንዳንሆን የእግዚአብሔር ሐዘን ላለበት ነገር እንዳንሆን ይላቸዋል። ቅዱሳን እግዚአብሔር ያወጣን። አሜን። ለምን ያውጣን? አሜን። ጀምሮ ለመጨረስ ለምን ይባርከን? የያዝነውን ይዘን የእግዚአብሔር ደስታ ያለበትን ኑሮ ለመኖር ለምን ያሳልፈን? ተሻግረን ያወጣንን እግዚአብሔርን ላለመርሳት። አሜን። ያውጣችሁ። አሜን። ያሻግራችሁ። አሜን። ያሳልፋችሁ። ለኔ ይሁን የሚል አሜን ሲል ይሁንላት። ስለዚህ እንዲህ አላቸው ቁጥር 6 ላይ እነዚህም ክፉ ነገር እንደተመኙ እኛ ደግሞ እንዳንመኝ ይህ ምሳሌ ሆነልን። በሕዝብም ሊበሉ ሊጠጡም ተቀመጡ፣ ሊዘፍኑም ተነሱ ተብሎ እንደተጻፈ ከእነርሱ አንዳንዶቹ እንዳደረጉ ጣዖትን የምታመልኩ አትሁኑ አላቸው። እግዚአብሔር ሲያጠግበን ለመጨፈር፣ እግዚአብሔር ሲያጠግበን፣ እግዚአብሔር ሲያበላን
ለመሴሰን፣ ለመመኘት፣ ጣዖትን ለማምለክ፣ ለመዳራት አትሁኑ። ገንዘብ ሲሰጥ ያገኘውን ገንዘብ ጥፋትን ልታረግበት አይሁን። ዘር ሲያሻግር መውጣት ከማችለው ነገር አውጥተው ሰው ሲያረግ ባገኘው ነገር የእግዚአብሔር ደስታ ያለበትን ነገር ለማድረግ አይሁን። አትሁኑ። ይባርከናል። አዎ የሚባርከን ግን የእግዚአብሔር ደስታ ያለበትን ህይወት እንድንኖር የሚያሳልፈን የሚያወጣን። አንሴስን እንዳትጠፉ አላቸው። ተባርካችሁ እንዳትጠፉ እንዳትሞቱ። እነዚያ አለ የሚገርማችሁ ነገር በአንድ ቀን 2,000-3,000 እንደወደቁት አለ እንደሞቱት ምድረ በዳ እንደጠፉት ተራ ሆነው እንደቀሩት አንሴስን። ከእነርሱም አንዳንዶቹ ጌታን እንደተፈታተኑት በእባቦችም እንደጠፉ ጌታን አንፈታተን። ከእነርሱም አንዳንዶቹ እንዳንጎራገሩ በሚጠፋውም እንደጠፉ አታንጎራጉሩ፣ አታጉረምርሙ። ይህም ሁሉ እንደ ምሳሌ ሆነባቸው። እኛ የዘመናት የመጨረሻ የደረሰብን ሊገስጸን ተጻፈ። ከዛስ ስለዚህ እንደቆመ የሚመስለው እንዳይወድቅ ይጠንቀቅ። ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁ። አባቶች ከተፈተኑት በላይ የሚበልጥ ፈተና ወደ እናንተ አልመጣም። እንደሚጠፉት አትሁኑ ይላችኋል። ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም። የተለየ ፈተና አልመጣም ወደ እናንተ። አባቶች ተፈትነው የተሻገሩበት ፈተና ነው አላቸው። እንደጠፉት ግን አትሁኑ፣ እንደወደቁት ምድረ በዳ እንደቀሩት አትሁኑ። ምን ማለቱ ነው ጳውሎስ? ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ምን ማለት ነው? ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ምን ማለት ነው? ለምሳሌ ልጅ ይኖራችኋል በቤት ውስጥ አይደለም? ለምሳሌ ለ2 ዓመት ልጅ ማሳዝና ማሸከም የሚገባሽ ነገር ሊኖር ይችላል። የ2 ዓመት የሚሸከመውና የ20 ዓመት የሚሸከመው እኩል ነው? ምን ማለት ነው? ከአቅም በላይ የሚሆን ፈተና መጥቶ እንዳያጠፋሽ የሚከለክል እጅ ካንቺ ጋር ይመጣል። ፈተናው ፈተና የለም አይደለም ያለው ጳውሎስ። እንደነዚህ አንዳንዱን በጥጋብ ፈትኗቸው ነው የጠፉት ለካ። አንዳንዱን ደግሞ በባህር ፈትኗቸው፣ አንዳንዱን በራብ ፈትኗቸው፣ አንዳንዱን በስደት። ዛሬ በጥጋብ የተፈተነ ሰው ነገ በራብ ይፈተናል። ዛሬ በማግኘት ይፈተናል፣ ነገ ደግሞ በማጣት ይፈተናል። ፈተናው መልኩን ይቀይራል እንጂ ባይዘዌ ፈተና አይጠፋም። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር ምን ያለ ነው? ፈተና አንቺ ጋር መልክ እየቀየረ በህይወትሽ ይመጣል፣ ግን ከአቅምሽ በላይ ሆኖ እንዳያጠፋሽ ከልካይ ያለው እኔ መልእክት አለኝ። እንዳያጠፋሽ ከእግዚአብሔር ሐሳብ እንዳያስቀርሽ እነግርሻለሁ። እግዚአብሔር እንዲህ ብሎኛል፣ ከልካይ አለው፣ ገደብ አለው። ከሚቻልሽ መጠን ይልቅ ትፈተኝ ዘንድ እግዚአብሔር ኖ እያለ ይመታዋል። የፈተናውን ኃይል እግዚአብሔር ይይዝልሻል። እኔ አንድ ሰው ጮኸ አሜን። ዋው! ለካስ የምትፈተኙ ፈተና ሁሉ የምትማሪበት። ነገር ግን አለ ፈተና አይቆምም፣ መልክ ይቀይራል እንጂ። ቅዱሳን ዛሬ በበሽታ ከተፈተን ነገ በጤንነትም ለካ መኖር መፈተን ነው። በጤናኛ ነኝ ያልክ ሌላው ላይ እንዲህ ካልክ ቅው ያረግና ሌላ ያመጣባል። በራብ ይፈትንህና የራቡን ፈተና ከተሻገርክ ገንዘብ ያመጣና ፈሰስ ያረግልህና ባገኘው ደግሞ ሌላው ላይ ደረትን ከነፋ ቀደድ ያረግና ያፈሰዋል። ፈተና አይጠፋም። ባይዘው ይቆማል የሚባል ፈተና የለም። ይቆማል የሚባል መከራ የለም። መልክ ይቀይራል። ነገር ግን አልፎ እንዳያጠፋ እንዳይጎዳ የማይፈቅድ እግዚአብሔር ካንቺ ጋር ያለ እሱ የታመነ ነው። እግዚአብሔር ለፈተናችሁ ገደብ አኖራለሁ ብሎኝ አንድ ሰው ለኔ ነው ያለ አሜን ይበላ። ለፈተናችሁ እግዚአብሔር ከልካይ አለው አለኝ። ዋው አሜን። ብዙ ሰዎች ከዚህ በኋላ አመት ሙሉ በረብ አይፈትንሽም። አሜን አሜን። ይቀይረዋል ፈተናውን። አሜን። ነገር ግን አልፎ እንዳይጎዳሽ እግዚአብሔር ገደብ ያበጅልሻል። አንድ ሰው እዚህ ጋር ለኔ ነው ያለ አሜን ሲል ይሁንለት። ሃሌሉያ አሜን። ለካርገውና ገደብ አለው። ገደብ አለው። አልፎ እንዳያጠፋ ከልካይ አለው።
ይሄ ዛሬ መልእክት የአንድ ሰው ነው። ይሁንልህ። አሜን ብላ። የሚገርማችሁ ነገር ምንድን ያለው ጳውሎስ እንዲህ አለ፣ ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። የደነቀኝ ነገር እዚህ ጋር ይሄ ነው። ስሙኛው ትታገሱም ዘንድ እንድትችሉ ከፈተናው ጋር ደግሞ መውጫን ያደርጋል፣ ያዘጋጃል። ብዙ ሰዎች ጌታ ሆይ ከዚህ መቼ ነው የምወጣው የምትሉ ሰዎች ለገባችሁበት ፈተና እግዚአብሔር መውጫ አዘጋጅቷል። ሰው አለ እዚህ ቤት በሽታ ነው፣ ማጣት ነው፣ ድህነት ነው፣ በቤት ውስጥ የሚነሳብህ ማዕበልና ሞገድ ነው። እግዚአብሔር መውጫ አዘጋጅቻለሁ። አጠገባቸው ያለውን ሰው እንዲህ በሉልኝ፣ ትታገስ ዘንድ እንድትችል በሉት። ከገባህበት ፈተና እንድትወጣ እግዚአብሔር መውጫን አዘጋጅቷል። ብዙ ሰዎች ከገቡበት ፈተና ሲወጡ አያለሁ። ከገቡበት ፈተና ሲወጡ አያለሁ። አንድ ሰው ለኔ ነው ያለ አሜን ሲል ይሁንለት። ሄይ መውጫ አለው። ለተጨነቃችሁበት ፈተና ዛሬ መውጫ አለው። ይኸው የእናንተ አቅም ላልቻለው ላስጨነቃችሁ ነገር ዛሬ መውጫ አለው። እኔ ነኝ ያለ አንድ ሰው ዘሎ አሜን ይበሏል። ቁጭ በሉልኝ። ክብር ለወደደን ይሁን። ምን አለው? ድገሙና መውጫ አለው። ላስጨነቃችሁ ነገር እነግራችኋለሁ። እግዚአብሔር ምስክሬ መውጫ አለው። ምን አለው? መውጫ አለው። ድገሙና ምን አለው? መውጫ አለው። ሃሌሉያ አሜን። ዋው! እቺን አንድ ሐሳብ ተናግሬ ቀጥታ ወደ ጸሎት ሄዳል። አጠገባችሁ ያለውን ሰው ለመጨረሻ ጊዜ ነካ አርጉትና አንተን ላስጨነቀ ነገር፣ ለከበደ ጉዳይ እግዚአብሔር መውጫን አዘጋጅቶላል። መውጫ ምን አዘጋጅቷል? አንተ መውጫ የሌለው ፈተና የለም። መውጫ የሌለው ችግር የለም። መውጫ የሌለው በሽታ የለም። እግዚአብሔር ለልጄ መውጫን አዘጋጀው አለ። መልክ እየቀየረ ህይወቱን ላደከመው ላስጨነቀው ፈተና እግዚአብሔር መውጫን አዘጋጀው አለ። አሜን አሜን አሜን። ስለዚህ ይሄን ካላቸው በኋላ በጣም የሚገርማችሁ ነገር እንዲህ ብሎ ይናገራል ጳውሎስ ቁጥር 1 ላይ 9 ምዕራፍ 9 ቁጥር 1 እዛው አንደኛ ቆሮንቶስ ነውና እንዲህ ይላል፣ እኔ ነፃ አይደለሁምን? ሐዋርያስ አይደለሁምን? ጌታችን ኢየሱስ ክርስቶስን አላየሁትምን? እናንተስ በጌታ ሥራዬ አይደላችሁምን? የኔ እንጀራዎች ይላቸዋል። አሜን አሜን። የሐዋርያነቴ ማህተሜ በጌታ እናንተ ናችሁና ሌሎች ሐዋርያ ባልሆን ለእናንተስ ምንም ቢሆን ሐዋርያ ነኝ። አሜን። ክብር ለወደደን ይሁን። አሜን። ይልና ለሚመረምሩኝ መልሴ ይህ ነው፣ ልበላና ልጠጣ መብት የለንም እንደ ሌሎች ሐዋርያትና እንደ ጌታ ወንድሞች እንደ ኬፋም እህት ሚስታችን ይዘን ልንዞር መብት የለንም። እንዲህ ይላል ቁጥር 7 6ን አልፌዋለሁ። ከቶ በገዛ ገንዘቡ በወታደርነት የሚያገለግል ማን ነው? ወይስ ወይን ተክሎ ፍሬውን የማይበላ ማን ነው? ወይስ መንጋ እየጠበቀ ከመንጋ ወተት የማይጠጣ ማን ነው? ይህን በሰው ስልጣን ብቻ እላለሁ። ሕግስ ደግሞ ያን አይልምን? የሚያበራየውን በሬ አፉን አትሰር ተብሎ በሙሴ ሕግ ተጽፏል። እግዚአብሔርም ስለ በሬዎች ይገደዋልን? ክብር ለወደደን ሰለማን ይገደዋልን? ይህንን የሚለው ፈጽሞ ስለኛ አይደለምን? የሚያርስ በተስፋ ሊያርስ የሚያበራየው እንዲካፈል በተስፋ ሊያበራይ ስለሚገባው እውነት ስለኛ ተጽፏል። ክብር ለወደደን ይሁን። ሃሌሉያ አሜን። ይናገርና መልሶ ይወርድና ቁጥር 25 ላይ የሚታገንም ሁሉ በነገር ሁሉ ሰው እነዚያም የሚያጠፋውን አክሊል ሊያገኙ ነው፣ እኛ ግን የማይጠፋውን። አሜን አሜን። ሃሌሉያ አሜን ሃሌሉያ። ቁጥር 26 ስለዚህ እኔ ያለ ሐሳብ እንደሚሮጥ ሁሉ እንዲሁ አልሮጥም፣
ንፋስን እንደሚጎስም ሁሉ እንዲሁ አልጋደልም። ምን ማለት ነው? ለማልጨርሰው ነገር ዋጋ አልከፍልም። ንፋስን እንደሚጎስም ነው። ለማይጨበጥ ነገር ነገ ለማልጨርሰው ነገር እንዲሁ አልደክምም። መውጣታችን ላለመጨረስ ከሆነ ትርጉም የለው። መባረካችን ለእግዚአብሔር ደስታ ካልሆነ ዋጋ የለው። ሌሎች እንደሚሮጡት ዛሬ አግኝተው እንደሚጠፉት አይደለም። ክብር ለወደደን ሃሌሉያ። እኛም እንደክመው ለማይጠፋው ነው። ዛሬ ተቀብለው ነገ እንደሚቀሩት አይደለንም። አሜን ይሁን። ከሚፈጽሙት ወገን እግዚአብሔር ያሻገራችሁ። ስለዚህ ምን ይላል እዚህ ሐሳብ ላይ አስረግጦ ሲነግራቸው ቁጥር 26 ድጋሚ ያነበዋል። ስለዚህ እኔ ያላሰብ እንደሚሮጥ ሁሉ እንዲሁ አልሮጥም፣ ንፋስን እንደሚጎስም ሁሉ እንዲሁ አልጋደልም። ለማይጨበጥ ነገር፣ ለማልጨርሰው ነገር፣ ጀምሬ ለማልፈጽመው ነገር አልታገልም። ከዛስ ነገር ግን ለሌሎች ከሰበኩ በኋላ ራሴ የተጣሉ እንዳሆን ስጋዬን እያጎሰምኩ አስገዛለታለሁ። ምን ማለት ነው? ምድረ በዳ አባቶች ያን መከራ ወጥተው ያንን መሻገር የማይችሉትን ነገር አልፈው እንደሚጠፉ ሳይሆን እኔ ለሌላው ይሆንኩ፣ እኔ ግን እንዳልቀር እንዳልጠፋ እና ለሚቀጥለው መንግስት ለሚጠብቀኝ ራሴን እንዳልሆን የሚያረገኝን ነገር ሁሉ በአምላኬ ፊት እየጎሰምኩ እየቀጠቀጥኩት ስጋዬን ቢሆን እያስገዛው ቢሆን መጣል የሚገባኝን እየጣልኩኝ ለሱ ማንነቴን አስገዛል። ለምን ሲባል ለማይጠፋው። አሜን። ብዙ ሰዎች ለማይጠፋው አሜን ሃሌሉያ ለማይጠፋ ነገር ግን አለ ሌሎች ከሰበኩ በኋላ ራሴ የተጣልኩ እንዳሉ ነገ አሻግሯቸው እንዲሆነው ተብሎ እንደሚቀሩት እንዳልሆን ከሚፈጽሙት እንዲያረገኝ አሁንም ስጋዬን እየጎሰምኩ ለእግዚአብሔር ደስታ መኖር እንዳንችል የሚያረገው ማንነት ሁሉ በጾም ቢሆን በጸሎት እየገደልኩት ራሴን ለጌታዬ ምን አረጋለሁ? አስገዛለሁ። አሜን አሜን። የዛሬ መጸለያችን መጨፈራችን ጌታዬ ጌታዬ ማለታችን ነገ ታይቶ ለሚጠፋው ነገር እንዳይሆን። ጳውሎስ ፍርሃት አለብኝ ተሻግረው እንደጠፉት እንደ አባቶች እንዳልሆነ። መሻገርን ትሻገራላችሁ ነው የሚለው፣ ግን ከሚጨርሱት ወገን አሜን፣ ለዘላለሙ ከሚሮጡት ወገን አሜን ያርገን። ማን ተናገሯ? ብዙ ሰዎች ዛሬ ሲሻገሩ ያየው ለመጨረስ አሜን። ሰው አለ ለምን ለመጨረስ ድገሟ ለመጨረስ ጨምሩና ለመጨረስ። ስለዚህ እቺን ተናግሬ መጨረሻ እንጨርሳለን። ዘኍልቍ ምዕራፍ 21 ቁጥር 1 ጀምሮ በደቡብም በኩል ተቀምጦ የነበረው ከነዓናዊ የአራድ ንጉሥ በአታሪም መንገድ እስራኤል እንደመጡ ሰማ። ከእስራኤልም ጋር ሰልፍ አደረገ፣ ከእነርሱም ምርኮ ማረከ። እስራኤልም ለእግዚአብሔር እነዚህን አሳልፈ በእጄ ብትሰጣቸው ከተሞቻቸውንም እርም ብዬ አጠፋለሁ ብሎ ስዕለት ተሳለ። እግዚአብሔርም የእስራኤልን ድምፅ ሰማ፣ ከነዓናውያንም አሳልፎ ሰጣቸው፣ እነርሱንም ከተሞችንም እርም ብለው አጠፉ። እስራኤል ምን ብሎ ለእግዚአብሔር ስለት ተስሯል? አሳልፈ ከሰጠህን አሉ። ከእግዚአብሔር ጋር ኪዳን ነው ያረጉት። ከእግዚአብሔር ጋር ኪዳን ነው የገቡት። ክብር ለወደደን ይሁን። የዚያንም ስፍራ ስም ሄርማ ብሎ ጠሩ። ከሆርም ተራራ ከኤዶምያስ ምድር ርቀው ሊዞሩ በኤርትራ ባህር መንገድ ተጓዙ። የሕዝቡም ሰውነት ከመንገዱ የተነሳ ደከመ። ሕዝቡም በእግዚአብሔርና በሙሴ ላይ በምድረ በዳ እንሞት ዘንድ ከግብፅ ለምን አወጣህን? እንጀራ የለም፣ ውሃ የለም፣ ሰውነታችንም ይህን ቀላል እንጀራ የተጸየፈ ብለው ተናገሩ። እግዚአብሔርም በሕዝቡ ላይ እባቦችን ሰደደ፣ ሕዝቡንም ነደፉ፣ ከእስራኤል ብዙዎች ሞቱ። ለምን አታጉረምርሙ ብሏቸዋል። አትመኙ ብሏቸዋል። ለምን እኔን እዩ ብሏቸዋል። ለምን እግዚአብሔርን ተመልከቱ ብሏቸዋል። ለምን ያወጣችሁን ጌታ እንዳትረሱ ብሏቸዋል። ለምን የግብፅን ሕይወት ዳግም አታስቡ ብሏቸዋል። ነገር ግን እግዚአብሔር በእስራኤል ሕዝብ ላይ ሲያዝን እንዲያጠፏቸው ዘንድ እባብን ሰደደ።
ከዛስ ህዝቡም ነደፈ፣ ከእስራኤል ብዙ ሰዎች ሞቱ። ህዝቡም ወደ ሙሴ መጥተው በእግዚአብሔርና በአንተ ላይ ስለተናገርነው በድለናል፣ እባቦችንም ከኛ ያርቅል ዘንድ ወደ እግዚአብሔር ጸልይልን አሉት። ሙሴም ወደ ህዝቡ ጸለየ፣ ስለ ህዝቡ ጸለየ። እግዚአብሔር ሙሴን እባብን ሰርተ በዓላማ ላይ ስቀል፣ የተነደፈውም ሁሉ ሲያያት በሕይወት ይኖራል አለው። ሙሴም የናሱን እባብ ሰርቶ በዓላማ ላይ ሰቀለ። እባብም የነደፈችውን ሰው ሁሉ የናሱን እባብ ባየ ጊዜ ዳነ። ክብር ይሁን። ይህ በዓላማ ላይ የሚለው ሐሳብ ኪዳን ነው እግዚአብሔር ያለገው። ምን ማለት ነው? አምላካችሁን ተመልከቱት። ያን ጊዜ ከተያዛችሁበት መርዝ ነፃ ትወጣላችሁ። ያን ጊዜ ከተያዛችሁበት በሽታ ትነጻላችሁ። እሱን እዩት። እግዚአብሔር እስራኤልን ከግብጽ ካወጣቸው በኋላ እንዳለ ያወጣችሁን እግዚአብሔርን ተመልከቱ፣ እንዳትረሱት፣ ያንን ሕይወት እንዳትመኙ፣ እንዳታስቡት፣ ተጸየፉት አላቸው። እነሱ ግን ያ ሕይወት ይሻላል፣ ምድረ በዳ ታጠፋን፣ በምድረ በዳ ታስጨንቀን፣ የግብጽ ኑሮ ነው የሚያዋጣን ብሎ ሲል እግዚአብሔር ተቆጣቸው። ሄይ አትመልከቱ፣ ተጸየፉ አላቸው ጳውሎስ። አባቶች እንደሚጠፉት እናንተ እንዳትጠፉ አላቸው። ስለዚህ አሁን ያን የናሱን እባብ የሚያይ ሁሉ ማን ነው ሲባል እሱ ክርስቶስ፣ እሱ በዓላማ ላይ ያለው የሁሉ ባለቤት ተመልከቱት አላቸው። ሰርቶ ሰቀለው። የናሱንም እባብ የሚያይ ሁሉ ከተነደፈበት መርዝ ዳነ። እኔ አንድ ሰው እናገራለሁ፣ የግብፁን እየተጸየፈው የእግዚአብሔር ደስታ የሌለበትን እየተወ የነገር ሁሉ ባለቤት የሆነው በዓላማ ላይ ያለውን እሱን የሚያይ ዛሬ ከተያዘበት በሽታ ነፃ ይወጣል። ከተያዘበት ህመሙ ነፃ ይወጣል። ከተነደፈበት መርዙ ይፈወሳል። አንድ ሰው ለኔ ነው ያለ ዘሎ አሜን ሲል ይሁንለት። ቤትሽ ይፈወስ። አረ ትዳርሽ ይፈወስ። ያንቺ የሆኑ ልጆችሽ ነፃ ይወጡ። በሰው ሀገር የሚደክሙ ዘሮቻችሁ ከተያዙበት መርዝ ነፃ ይወጡ። አንድ ሰው ዘሎ አሜን ውጭ በሉልኝ። የተነደፈችውም ሁሉ በምን ሲያየው ሲመለከት ያን የናሱን እባብ በዓላማ ላይ ያለውን የነገር ሁሉ ባለቤት የሆነው ሲመለከት ከመርዙ ነፃ ይወጣል። አሜን። ወይኔ ቀጥልልኝ። ሙሴም የናሱን እባብ ሰርቶ በዓላማ ላይ ሰቀለ። እባብም የነደፋቸው ሰው ሁሉ የናሱን እባብ ባየ ጊዜ ዳነ። ምን ሆነ? ዳነ። ዛሬ ከመርዝ ቤት ይድናል። ከተነደፈበት ከማንኛውም ነገር ዛሬ ትዳር ይድናል። አንድ ሰው ጮሆ ለኔ ነው ያለ አሜን ይበላ። እዛ ጋር ከኋላ በደንብ አሜን ብለው ውሰድ። ለኔ ነው የሚል አሜን ሲል ይሁንለት። ተፈጸመ።